በ13ኛው ክፍለ ዘመን መጀመሪያ ላይ ሙስሊሞች በአጠቃላይ ትልቅ ችግርና መከራን እየተጋፈጡ ነበር። በዚህ ቦታ ላይም በደልና ጨለማ እጅጉን በርትቷል። ከትናንሽ ጎሳዎች ስብጥር ዓለምን ለ600 ዓመታት የሚገዛ እስላማዊ ኢምፓየር ይፈጠራል ብሎ ማንም ሰው አልጠበቀም ነበር። ይህ የሆነውም በአላህና በመልእክተኛው በሚገባ ባመነና በደጋጎች መንገድ በተጓዘ አንድ ታላቅ ሰው ምክንያት ነው። ይህ ሰው ህዝቦቹን ከተራ ጎሳነት አንስቶ ወደ መንግስትነት ደረጃ ከፍ ሊያደርጋቸው አሰበ። በእነሱም ውስጥ ጠንካራ እምነትንና መልካም ሥራን በመዝራት ወደፊት ሰዎች ሊጠለሉ የሚችሉባትን ዛፍ በማብቀል የተሳካለት ሰው ነበር። ይህ ሰው አርጦግሩል ጋዚ ይባላል። በዛሬው ቪዲዮአችን በእስልምና ታሪክ ላይ ትልቅ አሻራ ካላቸው ሰዎች ውስጥ አንዱ የሆነውን የአርጦግሩልን ትክክለኛና ያልተነገረውን ታሪክ እናቀርብላችኋለን። ተከታተሉን። በቱርክኛ ቋንቋ አርጦግሩል የሚለው ስም ከሁለት ቃላቶች የተመሰረተ ነው። አር ማለት ወንድ ወይም ጀግና ማለት ሲሆን ጦግሩል ማለት ደግሞ ንስር ማለት ነው። የስሙም ፍቺ ጀግና ንስር የሚል ትርጉም ይሰጠናል። አርጦግሩል እንደ አውሮፓውያን አቆጣጠር በ1191 ዓመተ ልደት በአኽላጥ ከተማ ተወለደ። ለቤተሰቡ ሶስተኛ ልጅ ሲሆን ሶንጎርቲኪንና ጎንዶግዶ የተባሉ ሁለት ታላላቅ ወንድሞችና ዱንዳር የተሰኘ አንድ ታናሽ ወንድም ያሉ ሲሆን የአመራር ብቃቱ እንደ ጽናትና ድፍረት ያሉ ባህሪያቶቹ ግን ከቀሪ ወንድሞቹ እንዲለይ አድርጎታል። በአርጦግሩል ወላጅ አባት ማንነት ዙሪያ የታሪክ ምሁራኖች ለሁለት ተከፍለዋል። ከፊሎቹ ወላጅ አባቱ ሱሌይማን ሻህ ነው ሲሉ፣ ሌሎቹ ደግሞ ጎንዶዝ አልፕ ነው ይላሉ። ለዚህም እንደ ማስረጃ የሚያቀርቡት በዑስማን ቢን አርጦግሩል ዘመን የተሰራ ሳንቲም መገኘቱንና በሱም ላይ የዑስማን የአርጦግሩልና የወላጅ አባቱ ጎንዶዝ አልፕ ስም የተቀረጸበት መሆኑን ነው። ይህ እንዲሆነ ሳለ ግን አብዛኛዎቹ የታሪክ ጸሐፊያን ወላጅ አባቱ ሱሌይማን ሻህ ነው በሚለው አቋማቸው ጸንተዋል። የአርጦግሩል አባት የካይ ጎሳ መሪ ነበር። ይህ ጎሳ ከሌሎች ቀሪ የቱርክ ጎሳዎች አንጻር ሲታይ ጠንካራ የሚባል አይነት ነው። የአርጦግሩል አባት ከአያቶቹ የወረሰውን ወግና እሳቤ መሬት ላይ ለማውረድ ትልቅ ጥረት ያደረገ ሰው ነው። ልጆቹንም እንደ ጀግንነት፣ ሃይማኖተኝነትና ተበዳይን እንደ መርዳት ባሉ ሰናይ ባህሪያቶች ኮትኩቶ ነው ያሳደጋቸው። እንደ አውሮፓውያኖች አቆጣጠር በ1227 አርጦግሩል ከሰልጁቃዊት ልዕልት ሐሊማ ጋር የጋብቻ ስነ ስርዓት ፈጸመ። ዘገባዎች የሚያመለክቱት የሐሊማ አባት ከሰልጁቅ ንጉሶች ውስጥ አንዱ የሆነው ሱልጣን ግያቱዲን መስዑድ መሆኑን ነው። ልዕልት ሐሊማ በሰልጁቆች ቤተ መንግስት ውስጥ ያደገችና በካይ ጎሳ ታሪክ ውስጥ ከዛም አልፋ የኦቶማን ኢምፓየር እንዲመሰረት ትልቅ ተጽዕኖ ያሳደረች ሴት ናት። በዚህን ጊዜ የካይ ጎሳ ቡልግ አቅራቢያ የምትገኘው መሃብ ከተማ ውስጥ ሰፍረው ነበር። የሞንጎሎች ንጉስ የሆነው ጂንጊስ ኻን ወደዚህ ምድር በመምጣት የኸዋሪዝሞች ሱልጣን የሆነውን አላኡዲን ኸዋሪዝም ሻህ ደምስሶ ከዚህ ስፍራ በሚያወጣበት ጊዜ የከተማይቱ ነዋሪዎች ተበታተኑ። የቱርክ ጎሳዎችም ከሞንጎሎች ወረራ ራቅ ብለው ወደሚኖሩበት ስፍራ መሰደድ ጀመሩ። አብዛኛዎቹ ወደ ኢራንና ሶሪያ የተሰደዱ ሲሆን አንዳንዶች ደግሞ ወደ ግብጽ አቀኑ። እንግዲህ በዚህ ጊዜ ነበር የካይ ጎሳ መሪ የሆነው የአርጦግሩል አባት ጥገኝነት ፍለጋ የሶሪያ ከተማ ወደ ሆነችው ሐለብ ወይም አሌፖ የሄደው። ይህቺ ከተማ በቱርኮች ማንነት ላይ ትልቅ የሆነ አሻራ አላት። እንዲሁም የዑስማንያ ኢምፓየር እንዲቋቋም የራሷ የሆነ አስተዋጽኦም አድርጋለች። ጊዜውም ሄደ። የአርጦግሩል አባት መሞቻ ሰዓቱም ደረሰ። የአርጦግሩል አባት የኤፍራጥስ ወንዝም በሚሻገርበት ጊዜ ወድቆ በህይወት መትረፍ አልቻለም። አርጦግሩልም ከአባቱ ሞት በኋላ የሱን ህልም ለማሳካት በመፈለግ ህዝቦቹን ወደ ተሻለ ሰላም ወደ ሆነና ዘላቂነት ወዳለው ቦታ ሊወስዳቸው ወሰነ። ነገር ግን የሁለት ታላላቅ ወንድሞቹ የጎንዶግዶና የሶንጎርቲኪን የዚህ መንገድ ጉዳቱ ከባድ ነውና
በፊት ወደ ነበርንበት ወደ አኽላጥ እንመለስ የሚለው ሐሳባቸው ትልቅ እንቅፋት ሆነበት። በዚህም ምክንያት ጎሳው ለሁለት ተከፈለ። አርጦግሮልም እናቱን ታናሽ ወንድሙንና ሐሳቡን የደገፉትን ሰዎች በመያዝ ከአናዶል በስተደቡብ በኩል ወደ ቢዛንጣይኖች ድንበር አመራ። በመንገድ ላይ ሳሉ አርዚንጃን የተባለ አካባቢ ሲደርሱ አንድ ክስተት ተመለከቱ። ሁለት ሰራዊቶች ኃይለኛና ሞቅ ባለ ጦርነት ውስጥ ናቸው። አንደኛው ጦር የእስልምናን ባንዲራ ተሸክሟል። አርጦግሮልም ከፍ ባለ ቦታ ላይ በመውጣት ጦርነቱን ከሩቁ መከታተል ጀመረ። ብዙም ሳይቆይ ግን የእስልምናው ጦር መዳከምና ወደ ሽንፈት ማምራት ጀመረ። ይህን የተመለከተው አርጦግሮልም ውስጡን የውጊያ ስሜት ወረረው። እነማን እንደሆኑ ሳያውቅና ራሱን ወደ ጦርነቱ በማስገባቱ በራሱና በጎሶቹ ላይ ሊደርስ የሚችለውን ነገር ሳይፈራ የእስላሙን ጦር ለመደገፍ ከሰራዊቶቹ ጋር በፍጥነት ወረደ። በልቦቻቸው ላይ ፍርሃት እስኪነግስና መራር የሆነ ሽንፈትን እስከሚያቀምሳቸው ድረስ የተቃራኒውን ኃይል በፍጥነትና በኃይለኛው አጠቃ። በዚህም ምክንያት የሙስሊሙ ጦር ሊቀምሰው የነበረውን ሽንፈት ወደ ድል አድራጊነት ቀለበሰው። በኋላ ላይም ይህ ከሽንፈት ያዳናቸው የኢስላም ጦር የሰልጁቆች ንጉስ የሆነው የሱልጣን አላኡዲን ኪቅባድ ጦር መሆኑን አወቀ። ነገር ግን ከተቃራኒ ሰልፍ የነበረው ሰራዊት የማን ጦር እንደነበር በትክክል አይታወቅም። አንዳንዶች የሞንጎሎች ጦር ነበር ይላሉ፣ ከፊሎች ደግሞ የቢዛንጣይን ጦር ነው ሲሉ፣ የተቀሩት ደግሞ የኸዋሪዝሞች ንጉስ የሆነው የሱልጣን ጀላሉዲን ኸዋሪዝም ጦር ነበር ይላሉ። ያም ሆነ ይህ ግን ሶስቱም ጎራዎች የሚስማሙበት አንድ ነገር አላቸው። እሱም አርጦግሮል የሱልጣኑን ጦር ባይረዳ ኖሮ አስከፊ ሽንፈት ይቀምሱ እንደነበር ነው። ሱልጣን አላኡዲን ኪቅባድ በዚህ ጀግናና ወደር የለሽ መሪ እጅግ ተደሰተ። ከዚህ በኋላ ነበር በሱልጣኑና በአርጦግሮል መካከል ትልቅ የሆነ ትስስር የተፈጠረው። አርጦግሮልም ለሰልጁቆች ኢምፓየር ተከታይ ሆነ። ሱልጣኑም ከቢዛንጣይኖች ድንበር አቅራቢያ ከምትገኘው ምዕራብ አናዶል የተወሰነ መሬት በመቁረጥ ጎሳዎቹ የሚሰፍሩበትን ቦታ ሸለመው። የካይ ጎሳም እዛ ሰፈረ። ሱልጣኑ ይህን ቦታ የሰጣቸው በዚህ በኩል ያለው የሰልጁቆች ድንበር ከቢዛንጣይኖች ጥቃት እንዲጠበቅለት በማሰብ ነበር ተብሏል። ከዚህ ድል በኋላም የተቀሩት የቱርክ ጎሳዎች አርጦግሮልን የራሳቸው መሪ አድርገው በላያቸው ላይ ሾሙት። ሱልጣኑ ለአርጦግሮል ከቢዛንጣይኖች ድንበር ባሻገር በመቆጣጠር ወደ ሰልጁቅ ኢምፓየር እንዲጨመራቸው ፈቀደለት። ብዙም ሳይቆይ ግን አርጦግሮል ሁሉንም በጀግንነቱ አስደነቃቸው። ከተወሰነ ጊዜ በኋላም ሱልጣኑ ለአርጦግሮል የሶጎት ከተማን ፈቀደለት። የዚህ ቦታ ስፋት ከ1000 እስከ 2000 ኪሎ ሜትር ስኩዌር ይገመታል። ነገር ግን ይህቺ ትንሽዬ ቦታ ወደፊት በልጁ ዑስማን የምትመሰረተው የዑስማንያ ስርወ መንግስት መሰረተ ድንጋይ ነበረች። በኢሮፓውያኖች አቆጣጠር በ1258 እንደ ሂጅራ አቆጣጠር ደግሞ በ656 ልጁ ዑስማን ቢን አርጦግሮል በሶጎት ከተማ ተወለደ። ይህ ዓመት የሞንጎሎች መሪ የሆነው ሆላኮ ኻን ባግዳድን የተቆጣጠረበትና ያንኮታኮተበት ዓመት ነበር። ነገር ግን ሞንጎሎችም ሆኑ የአውሮፓው ዓለም ይህ የተወለደው ሕፃን በዚህ ህዝብ ላይ በድጋሚ ነፍስ እንደሚዘራ ሃይማኖታንም እንደሚያድስና ዓለምን ለ600 ዓመታት የሚመራ ጠንካራ ኢምፓየር እንደሚመሰርት አላወቁም ነበር። አርጦግሮልም እጅግ ከረዘመ የትግልና ድል ኑሮ በኋላ አጥንቱ ሰውነቱን መሸከም አልቻለም። ቀኑም ደረሰ። አርጦግሮል በ1281 ይህችን ምድር በመሰናበት ወደ ማይቀረው ዓለም ተጓዘ። በዚህም ጊዜ እድሜው ከ90 ዓመት ያልፍ ነበር። ከአርጦግሮል ህልፈት በኋላ የሱ ተተኪ የሆነው ታናሽ ልጁ ዑስማን ነበር። ዑስማን ጋዚ ልክ እንደ አባቱ አርጦግሮል ትክክለኛ ሙስሊም፣ ጀግናና ደፋር ሰው ነበር። እንዲሁም የአባቱን አርጦግሮል ህልም በማሳካት ከብዙ ትላልቅ ድሎች በኋላ ለ600 ዓመታት ዓለምን የገዛውን 3 አህጉራትን ተሻግሮ የዘለቀውንና ከ20 ሚሊዮን ኪሎ ሜትር ስኩዌር በላይ ስፋት የነበረውን የኦቶማን ኢምፓየር አቋቋመ። የአርጦግሮል መቃብር በሶጎት ከተማ ውስጥ ይገኛል።
በአሁን ሰዓት ያለው የሱ መቃብር የተገነባው በሱልጣን አብዱል ሐሚድ ሁለተኛ ጊዜ የነበረ ሲሆን የቱርክሜኒስታን መንግስትም ለአርጦግሮል ክብር ስትል በ1998 በዋና ከተማዋ በአሽካባት ውስጥ በሱ ስም መስጂድ አስገንብታለታለች።